ጦሩ ከወሳኟ ከተማ ፈገፈገ። ህወሓት ወደ ሌላ ግንባር ዞረም። ከኤርትራም መድፍና ታንክ ገባ። ከህወሓት ወታደራዊ እንቅስቃሴና የጦርነት ዝግጅት ጋር የተያያዙ ሶስት ተያያዥነት ያላቸው መረጃዎችን ይዘናል። አንደኛው መረጃችን ወደ ራያና አፋር ግንባር ይወስደናል። ሁለተኛው መረጃ ደግሞ ወደ ወሳኟ ቦታ ታሪካዊትና ስትራቴጂካዊ የድንበር ከተማ ወደ ሆነችው ወደ ኩርሙክ ግንባር ይወስደናል። ሶስተኛው መረጃ የኤርትራ መድፍና ታንክ ወደ ኢትዮጵያ ሉዓላዊ ግዛት ገብቶ በየትኛው የጦር ግንባር እንደተከማቸ ከዚሁ ጋር ተያይዞ የተፈጠረውን ወታደራዊ ፍጥጫ የሚያስቃኝ በዚያውም የኃይል አስተላለፉን ለማየት የምንሞክርበት መነሻ ነው። እስከ ፍጻሜው ድረስ አብራችሁን ቆዩ። መርካቶን ይመጥነዋል የተባለለት ትልቁና አነጋጋሪ ግዙፍ ሞል በድጋሚ መጪውን አዲስ ዓመት አስመልክቶ በታላቅ ቅናሽ ከ1.9 ሚሊዮን ብር ሙሉ ክፍያ ጀምሮ የንግድ ሱቆትን ይዞላችሁ መጣ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት ምቹ የሆነ ኢንቨስትመንት ከ726 ወይም 640 ሺህ ብር ቅድመ ክፍያ ጀምሮ ኢንቨስት ያድርጉ። በተለያዩ የካሬ አማራጮች ማለትም በ11፣ 16፣ 22 እና 32 ከግራውንድ ፍሎር ጀምሮ በአንድ ዓመት ብቻ የሚረከቡትን የንግድ ሱቅ በፉል ፊኒሽድ እና በኔት ኤሪያስ አቅርበንላቸዋል። የቀሩን ሱቆች ጥቂት ስለሆኑ 0998 31 7677 0998 43 ብቻ በመደወል የግሉ ያድርጉ። ሜሪት ፕሮፐርቲስ። የኤርትራ መድፍና የህወሓት ጦር። ከሶስቱ መረጃዎች ውስጥ ሁለቱን መረጃዎች አያይዘን በማየት እንጀምራለን። ሁለቱ መረጃዎች የኤርትራ ታንክና መድፍ ህወሓት መሳሪያና ጦሩን በሚያንቀሳቅስበት የጦር ግንባር መግባቱን ይመለከታል። ይህ ተደጋግሞ የተዘገበ ነገር ግን ወደፊት ብዙ ሊባልበት የሚችል ጥብቅ ጉዳይ ነው። በዓለም አቀፍ ህግና መርህ መሰረት የአንድ ሀገር ጦር የሌላን ሀገር ድንበር ጥሶ መግባት የተከለከለ እንደሆነ ይታወቃል። ኤርትራ ግን ይህን ዓለም አቀፍ ህግና መርህ በመጣስ የኢትዮጵያ ሉዓላዊ ግዛት መድፈሯ እውን ሆኗል። ይህም በአንድ በኩል የአዲሱን የኃይል አስተላለፍና የጦር ብረት ማሳያ ሲሆን፣ በሌላ በኩል ግን የኤርትራን የቀደመ የተለመደ ሊባል የሚችል የጣልቃ ገብነት ታሪክ የሚያስታውስ ክስተት ነው። ወትሮም ኤርትራ ጦሯን የምታስገባው ኢትዮጵያ ውስጥ የታጠቁ ኃይሎችን ከማዕከላዊ መንግስቱ ጋር ጦርነት በከፈቱ ጊዜ እንደሆነ ይነገራል። ምንም እንኳን ባለፈው የሰሜን ጦርነት የሆነው የዚሁ ተቃራኒ ቢሆንም አሁን ግን አስመራ ጦሯን ወደ ኢትዮጵያ ያስገባቸው በህወሓት መንገድ ጠራጊነት በኩል መሆኑ ይታወቃል። ይህም በተመለከተ የፌዴራል መንግስት ክስ እያቀረበ ይገኛል። በቅርቡ በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በይፋ ኤክስ ገጻቸው ላይ ባሰራጩት አንድ መረጃ የኤርትራ ታንክና ጦር በኢትዮጵያ ግዛት ትግራይ ውስጥ ገብቷል፣ መድፍና ታንኩ አሁን መግባቱን ቀጥሏል፣ ራያ ግንባር ደርሷል ማለታቸው ይታወሳል። የኤርትራ መድፍና ታንክ በብዛት እየገባ ያለው በቅርቡ የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አዲግራት አካባቢ ከሚገኙ የህወሓት ወታደራዊ አዛዦች ጋር መምከራቸውን ተከትሎ እንደሆነም ታውቋል። አንድ የታጠቀ ወታደር ኃይል የማዕከላዊ መንግስቱን ፈቃድ ሳያገኝ የአንዲትን ሉዓላዊት ሀገር ዓለም አቀፍ ድንበር አቋርጦ መግባት የተመሰረቱ የዓለም አቀፍ ህግ መሪዎችን በግልጽ የሚጻረር መሆኑ እርግጥ ነው። አስመራ ግን የታጠቀ ወታደራዊ ልዑኳን የኢትዮጵያ የግዛት አካል ወደሆነችው ወደ ትግራይ ክልል በመላክ ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ከህወሓት ጋር በመገናኘት ይህንን ህግ መጣሷ ቀጥሎ የሚሆነው ጦርነት ነው። የአስመራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስ ብለውም የከፋ ቀጠና የደህንነት መዘዝ የሚያስከትል ትንኮሳ ስለሆነ ምላሽ ይሰጣል። ምላሹ የሚሰጠው ከኢትዮጵያ መንግስት በኩል ሲሆን የኢትዮጵያ መንግስት ባለስልጣናት የኤርትራን የሉዓላዊነት ጥሰት መፈጸም ከተቃወሙ በኋላም ኢትዮጵያ በተባበሩት መንግስታት ድርጅት ቻርተር በዓለም አቀፍ ህግ የተረጋገጠላትን ራስን የመከላከል መብት እንድትጠቀም ያስገድዳታል እያሉ ይገኛል። ይህ ክስና ማስጠንቀቂያ ያልበገረው የኤርትራ መንግስት ግን አሁንም ጦሩን እያስገባ ይገኛል። በጉዳይ ላይ አዲስ የወጡ መረጃዎች እንደሚያመላክቱት ከሆነ መነሻውን ከኤርትራ ግዛት አድርገው ወደ ኢትዮጵያ ሉዓላዊ ግዛት በመግባት በትግራይ ክልል አዲግራት በኩል አድርገው ታንኮች፣ ዙ 23 እና መድፎችን ጨምሮም ሌሎች በርካታ የጦር መሳሪያዎች ወታደራዊ ውጥረት ባለበት ወደ ራያ አላማጣ ግንባር ተጉዘዋል ነው የተባለው። የአይነቱ የከባድ መሳሪያ እንቅስቃሴ መጨረሻ ላይ ኢትዮጵያን ወደ ጦርነት ጎትቶ ያስገባ እንደሆነ ያኔ ኤርትራ የጦርነት ሜዳውን ከራሷ ግዛት በማስወጣት በኢትዮጵያ ግዛት በተለይም በራያ በኩል ወሎን፣ አፋርና ትግራይን አዲስ የጦር ሜዳ ለማድረግ የያዘችው እቅድ መሆኑን ተንታኞች እየገለጹ ናቸው። የአፋር ግንባር ወታደራዊ ውጥረት። በአፋር ግንባር ወታደራዊ ውጥረቱ እየጨመረ መጥቷል። በጉዳይ ላይ ዶቼ ቬለ ይዞት የወጣው ዘገባ የሚያመላክተውም አዲስ ጦርነት የሚቀሰቀሰው በራያና በአፋር አቅጣጫ መሆኑ ነው። እንደ ዘገባው ከሆነ ሰሜን ኢትዮጵያን የትግራይ ክልልና አፋር ክልል አዋሳኞች ላይ ወታደራዊ እንቅስቃሴዎች ተጠናክረው ቀጥለዋል። በአካባቢው ላይ ያጠላው የጦርነት ስጋት ነዋሪዎች እንዳይረጋጉ በማድረግ ከቀያቸው እየሸሹ ይገኛል። አስተያየታቸውን ለዶቼ ቬለ የሰጡት የአፋር ክልል ዞን 4 ያለው ወረዳ ነዋሪዎችም በሁለቱ ክልሎች አስተዳደራዊ ወሰን አካባቢ አሁን ያጠላው ተጨባጭ ስጋትና የሰራዊቱን እንቅስቃሴ መኖሩን ገልጸዋል። የዓይን እማኙ እንደሚሉት ሁለቱ ተፋላሚዎች በአስተዳደሩ ወሰኑ አካባቢ ወዲህና ወዲያ ሆነው የተለያዩ የጦርነት ዝግጅት እያደረጉ ናቸው። የኢትዮጵያ መንግስት ሰራዊት በአፋር ክልል በኩል ቦታ መያዙን የገለጹት የዓይን እማኙ የህወሓት ኃይሎችም ቢሶብር በተባለ አካባቢ መስፈራቸውን ጠቁመዋል።
የአሎ ወረዳው አስተያየት ሰጪ አክለውም እስካሁን በዚህ መስመር የተሰማ የጥይት ድምፅ ባይኖርም በሚደረገው ወታደራዊ እንቅስቃሴና ዝግጅት ስጋት ያደረባቸው የአካባቢ ነዋሪዎች ቀያቸውን ለቀው ወደ ሌላ ቦታ መሸሻቸውን ተናግረዋል። በሁለቱም በኩል ከባድ መሳሪያዎች ተደቅነዋል። በአካባቢው ጦርነቱ ዛሬ ነገ ይጀምር ይሆን የሚል ስጋት ተፈጥሯል። በጦርነት ስጋቱ የተፈናቃዮች ቁጥር እየጨመረ መጥቷል። አሁን የጦርነት ዝግጅት የተደረገበት ከሚገኘው ስፍራ በተጨማሪም በክልሉ ዞን 2 መጋሌ አካባቢም አልፎ አልፎ በሁለቱም በኩል ያሉ ኃይሎች መሳሪያ ሲተኳኮሱ እንደሚሰማ ተነግሯል። የዓይን እማኞች ከያሎ ወረዳና ከመጋሌ መካከል ወደ 70 ኪሎ ሜትር ይርቃል፣ በዚያም ሐራ መሬት ከሚባሉ ሰራዊት ጋር ፍጥጫው አለ ሲሉ ተደምጠዋል። ከአፋር ክልል ዞን 2 መጋሌ ከተማ አስተያየታቸውን የሰጡት ሌላኛው አስተያየት ሰጭ አሁን ላይ በአካባቢው ላይ ባጠላው የጦርነት ድባብ ማህበረሰቡ ገበያ እንኳን ለመቀመጥ ስጋት ገብቶታል ሲሉ ተደምጠዋል። መጋሌ ተራራ በሁለት ክልሎች አዋሳኝ ላይ በመገኘቱ የህወሓትና የሐራ መሬት ታጣቂዎች ሰፊ ዝግጅት እያደረጉ ከባድ የጦር መሳሪያም ደቅነዋል ሲሉ ተደምጠዋል። በሁለቱም በኩል በሚደረግ የምሽግ እንቅስቃሴ አልፎ አልፎ ተኩስ ልውውጥ ይደረጋል ሲሉም አስተያየታቸውን ሰጥተዋል። በሰሜን ኢትዮጵያ እያጠላ ባለው የጦርነት ስጋት ላይ በዚህ ሳምንት መጀመሪያ ላይ የፌዴራል መንግስት የድሮን ጥቃት ማድረስን ጨምሮ የጦርነት ዘመቻ እያጠናከረ ወታደሮችንም እያስጠጋ ነው ሲል የትግራይ ክልል በመግለጫ ቢያስታውቅም የፌዴራል መንግስት ግን እስካሁን በይፋ ያለው ነገር የለም። ወታደራዊ እንቅስቃሴው ግን በሁለቱም በኩል እየተጠናከረ መጥቷል። ህወሓት በራያና በአፋር ግንባር ጦሩን በስፋት እያንቀሳቀሰ ያለው በሸሪናና በኩርሙክ ግንባር ተሸንፎ ስለወጣ ነው። የህወሓት ሌላኛ መፈግፈግ ህወሓት ከወሳኟ ቦታ ፈግፍጓል ተብሏል። ያፈገፈገው በሽንፈት ሲሆን የሱዳን ፈጣን ድጋፍ ኃይል በለውም አጋር ታጣቂዎች ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊ ጠቀሜታ ያላትን አልኩርሙክ ከተማን ከህወሓት አርሚ 7ና ከአልቡርሃን ጦር ነጥቀው ተቆጣጥረዋል። አልጀዚራና ዘናሽናል እንደዘገቡት የሱዳን መከላከያ ሰራዊት አባላት ጦሩን አግዘው ሲዋጉ የነበሩት የህወሓት አርሚ 7 ተዋጊዎች ከወሳኟ ከተማ ፈግፍገው ከኩርሙክ ከተማ ወጥቶ መከማቸታቸውን ተከትሎም የአርኤስኤፍ ታጣቂዎችና የሱዳን ህዝቦች ነጻነት ንቅናቄ ሰሜን አባላት ወደ ከተማዋ ገብተዋል። ታጣቂዎቹ በበኩላቸው በሰራዊቱ ላይ ከፍተኛ ጉዳት ማድረሳቸውን ብሎም በርካታ መሳሪያዎችና ጥይቶችን መማረካቸውን ገልጸዋል። አርኤስኤፍና አጋር ታጣቂዎች ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊ ጠቀሜታ ያላትን አልኩርሙክ ከተማን መቆጣጠራቸውን ያሳወቁት የጦር ሰራዊት ግን ቦታውን ለቅ የወጣው በተከታታይ ለ3 ቀናት ከወደ ኢትዮጵያ በድሮንና በከባድ መሳሪያ ስለተደበደብኩ ነው የወጣው ሲል ተደምጧል። የቡድኑ ቃል አቀባይ ባወጣው መግለጫው የአርኤስኤፍ ታጣቂዎች ከሱዳን ጦር ጋር ያደረጉትን ከባድ ውጊያ ተከትሎ ከተማዋን ተቆጣጥረዋል ሲል ተደምጧል። ከብሉ ናይል ዋና ከተማ ኤዳማዜን በ136 ኪሎ ሜትር ርቀት ላይ የምትገኘውን ኩርሙክን ወደ ኢትዮጵያ የሚያስገድ ትልቅ የድንበር መቋረጫ ብሎም የወታደራዊ አቅርቦት መስመር በመሆኗ በሁለቱ ወገኖች ዘንድ ከፍተኛ ስትራቴጂካዊ ቦታ እንደሆነችና ተፈላጊነቷም በዛው ልክ መሆኑ ይታወቃል። ባለፈው ወርሃ ሰኔ አካባቢ የአልቡርሃን ጦር ከህወሓት አርሚ 7 ተዋጊዎች ጋር ተባብሮ ባደረገው ውጊያ ኩርሙክ ከተማን ተቆጣጥሮ እንደነበር ይታወሳል። አሁን ደግሞ የሱዳን ፈጥኖ ደራሽ ኃይል ብለውም የሱዳን ህዝቦች ነጻነት ንቅናቄ በጥምረት ባካሄዱት የመልሶ ማጥቃት በኢትዮጵያ ሱዳን ድንበር ስትራቴጂካዊ ከተማን ተቆጣጥረዋል። ከተሞችን ከመያዝ ባለፈም በተፋላሚያቸው ላይ ወታደራዊ ብልጫ በመያዝ ከበባ እስከ መፈጸም ደርሰዋል እየተባለ ይገኛል። ይህም በአልቡርሃን ጦርና በህወሓት አርሚ 7 ተዋጊዎች ውስጥ ከፍተኛ ድንጋጤ እንዲፈጠር አድርጓል። በድንበሩ ተከታታይ ውጊያዎችን በማካሄድ ወታደራዊ ብልጫ ለመያዝ ሲዋጉ የቆዩት የአልቡርሃን ጦርና የህወሓት አርሚ 7 ተዋጊዎችም ያልጠበቁ ሽንፈት ገጥሟቸዋል። ህወሓት ከዚህ ቀደም በተሸነፈባቸው ግንባሮች ለመልሶ ማጥቃት ሲዘጋጅ የኃይል ሚዛኑን ለመምታት ያግዘኛል ባለው ወሳኝ ቦታ ላይ ከጦር አጋሩ ጋር ለቆ ለመውጣት ተገዷል። የህወሓት አርሚ 7 ተዋጊዎች ከአልቡርሃን ጦር ጋር እየተባበሩ ባሉበት ቀጠና ሽንፈት ገጥሟቸዋል። ወሳኙን ቦታም ለቀው ወጥተዋል። የዚህች ወሳኝ የድንበር ከተማ መያዝ ከሱዳን ጦርነት ባለፈ የቀጠናውን የጂኦፖለቲካዊ ውጥረት እያወሳሰበው ይገኛል። የጀነራል አብዱልፈታህ አልቡርሃን አስተዳደር የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሉ ድጋፍ ያደርጋል፣ እንዲሁም በኢትዮጵያ ግዛት ውስጥ በምትገኘው ኩርሙክ ማሰልጠኛ ካምፕ ፈቅዶለታል ሲል በተደጋጋሚ ክስ ማሰማቱ ይታወሳል። የኩርሙክ ከተማም ኢትዮጵያን ከብሉ ናይልና ከሰፊው ናይል ሸለቆ ጋር የምታገናኝ ወሳኝ ንግድና የትራንስፖርት መስመር በመሆኗም ከተማዋ በአርኤስኤፍ ኃይል ቁጥጥር ስር መዋላ የአልቡርሃን መንግስትን ስጋት ይበልጥ እንዲያጠናክር ያደርገዋል። በዚያው ልክ ህወሓትንም ያሰጋዋል። ወሳኝ የተባለችው የድንበር ከተማ ለበርካታ ጊዜያት የሞሽረት ውጊያ ተደርጎባታል። ባለፈው ወርሃ መጋቢት በሱዳኑ ፈጥኖ ደራሽ ኃይል ቁጥጥር ስር የነበረች ቢሆንም እንደገና በህወሓትና በሱዳን ጦር ፍልሚያ ባለፈው ወር አስመልሰዋት እንደነበር ይታወሳል እና አሁን ደግሞ በአርኤስኤፍ እጅ ገብታለች። የሱዳን ፈጥኖ ደራሽ ኃይሎች አብዝተው የሚፈልጓትን ወሳኝ ቦታም መልሰው በቁጥጥር ስር አውለዋል። ከተማዋ የፍልሚያ ሜዳ ስለሆነችም አሁንም ተመልሳ በሌላኛው ተፋላሚ ኃይል እጅ አትወድቅም ተብሎ መገመት አይቻልም። ትንቅንቁም ከባዱ የድንበር ውጊያም እየተባባሰ እንጂ እየቀነሰ እንዳልመጣም መረጃዎች አመላክተዋል። ሰላም ለሀገራችን፣ ሰላም ለቀጠና ይሁን። አበቃን። ሰናይ ጊዜን ተመኘን።